ምግብ በቀረበበት ሰላት መስገድ የተጠላ ተግባር ነው። لحديث عائشة رضي الله عنها عن النبي صلى الله عليه وسلم እናታችን አይሻ ባስተላለፈችው ሐዲስ أنه قال ምን አሉ እሳቸው إذا وضع العشاء ምግብ ከተኖረ በቦታው ላይ ከቀረበ وأقيمت الصلاة صلاة إقام ከተባለ በሁለት አጣብቂኝ መሃል ገብተናል። ምን እናደርግ ሲባል فابدأوا بالعشاء ከምግቡ ጀምሩን የተወሰነ ሲበርድልህ ወደ ሰላት ትገባለህ። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ነው። ወለሐዲስ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ቃል ቃለ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዑመር ባስተላለፈው ሌላ ሐዲስ ላይ ደግሞ የአላህ ነብይ ምን አሉ? ኢዛ ካነ አሐደኩም ዐለ ጣዓም ከናንተ አንዳችሁ ምግብ ላይ ከሆነ ፈላ ዩዐጅል ሐታ የቅዲ ሐጀተሁ ወደ ሰላቱ አይቻኮል ከምግቡ ላይ ጉዳዩን እስኪፈጽም ድረስ ሐጀተሁ ሚንሁ ወኢን ኡቂመት ሰላት ሰላት ቢቆም እንኳን ኢቃም ቢደረግ አሉ። ይሄም ቡኻሪና ሙስሊም የዘገቡት ነው። ሸይኹ እዚህ ላይ ማብራሪያ ሲሰጡ ምን ይላሉ? ይሄን ሐዲስ ካቀረቡ በኋላ ማንም በዚህ ሰበብ ርቦኛል እያለ ከመስጊድ ከጀማዓ እንዳይርቅ ወይሽተሪጡ ሊዛሊከ ሰላሰተ ሹሩጥ ይላሉ። ይሄ የተፈቀደ እንዲሆን ግን 3 መስፈርት ያስፈልጋል። ይሄንን ማወቅ አለብን ነው እና ምን ምንድናቸው ሲባል አወለን አን የኩነ الطعام حاضرا